የኔ ውድ ምንም ችግር የለም እሺ ምንም ነገር አይፈጠርም አትጨነቂ እሺ ስለመጣሽ ደስ ብሎኛል እንኳን ደህና መጣሽ አይዞሽ ምንም አትሆኝም ይሻልሻል የኔ ውድ አታስቢ እሺ በይ አትፍሪ እሺ የኔ ቆንጆ ምንም ነገር አትፍሪ ምንም አትጨነቂ አይዞሽ ይሻላታል አይደል ደህና ትሆናለች አዎ ይሻላታል ትልቅ ነገር አይደለም እኮ ያው ብዙ ደም ፈሷ ስለነበረ ነው አምቡላንስ የጠራንላት ህይወቷን አትርፈሻል አንቺ ባትኖሪ ኖሮ እኮ ደም ፈሶ ህይወቷ ያልፍ ነበር አይ እኔ ምንም አላደረኩም አይ አድርገሻል አይ አላደረኩም መሞት እኮ እንደዚህ ቀላል ነገር አይደለም አሁን ምን ልታደርጊ ነው ወደ ቤት ልሄድ ነው እና ደግሞ ጃን ጋር ራሱ መሄድ አለብኝ አሁን ራሱ በጣም ረፍዷል ስለዚህ መሄድ አለብኝ ቆይ አንድ ጊዜ እሺ በቃ ቦርሳዬን ላምጣና እንሂድ ከዚህ በኋላ ምንም አልሰራም ለማንኛውም ሁለታችሁም ከኛ ጋር ወደ ጣቢያ መምጣት አለባችሁ ለምን ምንም አላደረግንም እኮ የአይን እማኞች ናችሁ በሽጉጥ የተመታችሁ ዘመዳችሁ ነች ምንም አላየንም ማለት ውስጥ ገብተን ነበር አስሊ ደግሞ ውጪ ያልሽ ነው የተመታችሁ እሺ ግን ይሄንንም ቢሆን ፖሊስ ጣቢያ ቀርባችሁ ነው መናገር ያለባችሁ መሄድ አለብን እሺ በቃ አለቃ እሺ ወይሎ መሄድ አለብን ደግሞ ህጋቸውን በደንብ ታውቂያለሽ አይደል ስለዚህ መሄድ ይኖርብናል ደግሞ እንዳጠፋ እየመጣ ጠይቀን እሺ እንደናፈከኝ ታውቃለህ አይደል ራስሽን ጠብቂ አንተም ቆንጆ ስራ በሰራ እንኳን ምን አለበት ምን አይነት ነገር ነው ሄሎ አቶ ታሪክ እስማኤል እንዴት ነህ አዲስ ነገር አለ እንዴ አይ ምንም የለም አቶ ታሪክ ያ ሴዛይ ኦኩያን ዛሬም አልመጣም ማለት ነው አዎ አልመጣም እኔ 24 ሰዓት ሙሉ እዚህ ነበርኩኝ በርበሩን ሳይሆን ሙሉ ግን እስካሁን አልመጣም እሺ ሌሎች እንግዶችስ መጥተው ነበር እንዴ አትክልት ሻጮች አስተናጋጅ ምናምን ነው እንጂ ማንም ይመጣ የለም እነሱም ቢሆኑ ፎቶ አንስቻቸዋለሁ እልክልሃለሁ አቶ ታሪክ የምናገኘው ነገር የለም ብለህ የምታስብ ከሆነ ስራውን ማቆም ይችላል አይ እዛው ቆይ እንዳታቆም እሺ እንዳልክ ውይ በጣም ነው የሚያምረው አልገባኝም ምንድነው ግን ትንሽ አልተካበደም ያው የእህቴ ልጅ ግን ምርጫ ያውቃል አይደል ካራማን እውነትም ምርጫ ያውቃል አዎ ምርጫ እንደሚያውቅማ ሚስቱን አይተሽ መናገር ትቻለሽ በደንብ እኮ ነው ምርጫ የሚያውቀው እመቤት ይሄ ግን መባከን ነው የሚመስለኝ ማለቴ እንደምታውቂው ሁሌ እውነቱን መናገር አይቻልም ምንም ነገር እንዳትዋሽኝ እመቤት አልገባኝም እመቤት ይሄ ሁሉ ቆይ ምንድነው አሁን ይሄ ምን ጥቅም አለው ዝም ብሎ መባከን አይሆንም ቆይ መባከን ያልሽው መባከን ቆይ ምንድነው ኢኮ ማለቴ ቤርሃን ቶሎ ነው የሚያድገው እኮ እመቤት እንደው በቀን 3 ጊዜ እንኳን ልብስ ቢቀየር ራሱ እነዚህን ሁሉ ልብሶች አይጨርሳቸውም ታዲያ ይሄ መባከን አይደለም ገንዘብ ዝም ብሎ ለምንድነው ቆይ የሚወጣው አዎ ልክ ነሽ ኢኮ በጣም ልክ ነሽ ውይ እመቤት አንዴ ልትመጪ ትቻለሽ ተዘጋጀልኝ እንዴ አዎ ተዘጋጅቷል እሺ በቃ መጣው ኦይልም እንደው ግድ የለሽ ናት ግን አንቺ ግን ታላቋ እመቤት እኮ ነሽ ቆይ ይሄ እንዴት እንዲሆን ትፈቅጃለሽ የመጨረሻው ሽጌው የቀረ የለም ሁሉም ተመዝግቧል በደንብ ቦታ ይዘዋል እሺ ሁሉም ነገር ተዘጋጅቷል እንዴ እመቤት በትእዛዝሽ መሰረት እነዚህ ለረመዳን በዓል እንዲሁም መሬት መንቀጥቀጥ በደረሰባቸው ቦታዎች የሚከፋፈሉ ልብሶች ናቸው ኮት ጫማ ካልሲን አካተዋል እና ደግሞ ሁሉም አዳዲስ ናቸው ጎበዝ በጣም አሪፍ ነው ግን እነዚህ ብቻ ናቸው እንዴ አይ እመቤት ሌሎች 4 መኪኖች ዕቃዎችን ይዘው መንገድ ይጀምራሉ ስለዚህ እመቤት ይሄንን ደግሞ በዚህ መኪና እንልከዋለን እነዚህን ደግሞ ዲያርባርኪር ላሉ የተቸገሩ ልጆች የሚሰጡ ልብሶች ናቸው ኦይሉም ቤራሃም አንዴ እንደለበሳቸውና ገና አዲስ እንደሆኑ ነግራኛለች በጣም ጥሩ ነው
በጣም አሪፍ እመቤት። ልብሶቹ እንዳይባክኑ የምናደርግበት ብቸኛው መንገድ ነው። ጎበዝ ጎበዝ ኦይሉም ማለቴ ወይዘሮ ኦይሉም። በዛውም የአካባቢውን ደህንነት ጠብቃለች፣ የተቸገሩ ልጆችንም ረድታለች። ከዛ ደግሞ ገንዘብም ቆጥባለች። በእውነት ኦይሉምን አድንቄያታለሁ። ማለቴ ወይዘሮ ኦይሉምን በጣም አድንቄያታለሁ። ወይዘሮ ኦይሉም ይሄንን ሙገሳሽን ብትሰማልሽ ኖሮ ደግሞ በደስታ ነበር የምትፈነዳው። ኢኮ እንደውም አየር ላይ ነበር የምትንሳፈፈው። ፉርካን በስነ ስርዓት አስቀምጣቸው እንዳይዝረከረኩ እሺ። ኤንሳር አንተ ደግሞ የረመዳን ስጦታዎቹን ፎቶ አንሳቸውና ለኔ ላክልኝ። ስማ ታበላሸውና አሳይሃለሁ። አይ እመቤት፣ በፍጹም አይበላሽም። አንተ እንኳን ባታበላሸው ሌላ ሰው ሊያደርገው ይችላል። እንደውም የሆነ ጊዜ ላንዱ የማይረባ እንዲሰጥልኝ አዝዤው ነበር። ከዛ ቺዙን፣ ዘይቱንና ሩዙን እንዳለ አውጥተው ሸጦ በምትኩ ምስር ምናምን የሆኑ የማይረቡ እቃዎችን ሞልቶ ሰጣቸው። ያው ታውቁኛላችሁ። እኔም በደንብ አድርጌ ያስቀጥቅጬው ልኩን አሳይቼዋለሁ። ግን የሚቀይረው ነገር የለም አይደል? ምንም ነገር አታስቢ። ምርጥ የሚባል ዕቃን ይገዛ ነው። በጣም ጥሩ ነው። በሉ አስገቡት። እሺ እመቤት። በጣም ጥሩ ነው። የተቃጠለ ነገር እየሸተተኝ ነው። የሆነ ነገር ተቃጥሏል። አዎ የሆነ ነገር እየሸተተኝ ነው። የተቃጠለ ነገር አለ። ወይ ቆይ፣ እንዴት በዚች ደቂቃ ውስጥ ሊያር ይችላል? እህቴ ምን ተፈጥሮ ነው? ምንድነው ያሳረርሽው? ኢኮ ኡፍ፣ ምንም ነገር አላሳረርኩም። ምንም ነገር ካላሳረርሽ ታዲያ ይሄ ጭስ ከየት ነው የሚመጣው? አይ እመቤት፣ የምን ጭስ ነው? አይ ጭስ የሚባል ነገር የለም። እንዴ ይሄ ታፈነ ጭስ አይታይሽም እንዴ? ኢኮ ወይ እነዚህ እቃዎች እኮ ስስ ናቸው እመቤት። ምንድነው የምናደርገው? ቆይ በሂጅና እንዲዘጉት ነገራቸው። የእሳት አደጋ ሰራተኞቹ ላታርክሚያቸው ባክ። እሺ እመቤት። ምንድነው ያሳረርሽው? እስኪ ዞር በይ እመቤት፣ ዞር በይልኝ። ኢኮ አንድ ትሪ ሙሉ ፓይ ነው እኮ ያሳረርሽው አንቺ። ከሰል ሆኗል እኮ ከሰል ሆኗል። ደግሞ አታፍሪም እንዴ? ከአንቺም ብሶ ስለማባከም ምናምን ልታስተምሪኝ ትሞክሪያለሽ። ይሄንን ማመን አልችልም። መስኮቱን ክፈችው እስኪ፣ ክፈችው በይ። ንፋስ እንዲገባ አድርጊው። ወይ በዚህ ልብ ቢስነትሽም አንድ ቀን ቤቱን በሙሉ ማንደድሽ አይቀርም ኢኮ። አቤት ካራማኔን ይወድ ልጅ አክስቴ፣ ይኸውልሽ ለጃን ስጦታ ገዝቼለት ነበር። ልኬዋለሁ። መጡ እንዴ? አዎ የቤራን ልብስ ማለት ነው አይደል? አዎ መጥተዋል። እዚህ ናቸው መጥተዋል። ዊ ካራማን በጣም ነው የወደድኳቸው። በጣም ነው የሚያምሩት። በጣም ቆንጆ ምርጫ ነው ያለህ። በጣም ነው የወደድኳቸው። እሺ በጣም ጥሩ። እመቤት እነዚህ ላንሳቸው እንዴ? አዎ አነሳሻቸውና ቤራን ክፍሉ ሰጃቸው። እሺ ግን ቁም ሳጥን ውስጥ ሳይሆን አልጋው ላይ ያስቀምጭለት። ኦይሉም ስትመጣ ሁሉንም ነገር እንድታየው ማለት ነው። እሺ ስትመጣ ነው ስትይ ምን ማለትሽ ነው? ኦይሉም እስካሁን አልመጣችም እንዴ? አዎ የት ነው ሄደችው? አምላክ ሆይ አልገባኝም። ቆይ ምንድነው? ጃን እኮ የሚጠባበት ሰዓት ደርሷል። በእርግጠኝነት ይመስለኛል ከጓደኞቿ ጋር ቡና ልጠጣ ወጣ ነው የሚሆነው። ለማንኛውም እሺ በቃ ስልኩን ልዘጋው ነው አሁን። አዎ ጃን የሚጠባበትን ሰዓት አሳልፋ አታውቅም ነበር እኮ። ብትወጣም ለሱ ሰዓት ትመለስ ነበር። ወይ እኔንም አስለምደውኛል። ጃን እያልኩ እኮ ነው። ቤርሃን ማለቴ ነው ቤርሃን። ወይ እነዚህ የሚያማምሩ እቃዎች እኮ ወይ የኔ ውድ ለአንተ እኮ ነው የተገዙት። ለአንተ እኔ በጣም ደስ ብሎኛል የኔ ውድ የኔ ቆንጆ። ግን የኔ እውነተኛ የልጅ ልጄ ብትሆን ነበር ምኞቴ። የብሔራም ትክክለኛ ልጅ ብትሆንልኝ፣ የብሔራም የአብራክ ከፋይ ብትሆን ኖሮ። እሺ በጣም አመሰግናለሁ። ቻው። እሺ ከቀዶ ሕክምና ክፍል ወጣለች። ደህና ናት። በጣም አሪፍ ጥሩ ነው። እና ጥይቱን አወጡላት? አውጥተውታል፣ ግን ትንሽ ወደ ውስጥ ገብቶ ቢሆን ኖሮ ትልቅ ጉዳት ይደርስባት ነበር። ምንድን ነው ያልሽው? ቆይ ክላቪክል ይባላል። አንገቷ ጋር ያለው አጥንት ነው። እንደዛ በይኛ። ከሕክምና ትምህርትሽ ተባረሽ ብትመጪም ግን እስካሁን ድረስ ታውቂዋለሽ። ብረሳው እኔም ደስ ይለኝ ነበር፣ ግን ቀላል አይደለም። ክላቪክል፣ አክሮሚዮን፣ ሁመርስ የሚሉት ክፍሎች ጭንቅላቴ ውስጥ አሉ። ልረሳቸው አልቻልኩም። ቆይ ልንመሰክር አልነበር እንደ መጣ ነው? ማለቴ እስካሁን ድረስ ምንድነው የምንጠብቀው? ኦይሉም እውነቱን ለመናገር ወደ ቤት ሄደን ብናወራ በጣም ደስ ይለኛል። አንድ ልጠይቅሽ የምፈልገው ነገር አለ እና አብረን ቤት ሄደን ብናወራ ደስ ይለኛል። ምንድነው? በቃ እኔ ካራማን ነው ሄሎ የኔ ፍቅር፣ አክስቴ ጋር ስደውል እኮ እስካሁን ቤት እንዳልገባሽ ነገረችኝ። አሁንም ከጓደኞችሽ ጋር ነሽ እንዴ? ጓደኛዬ ቤት አይደለሁም። አለቃ የእውነት ከኔ ጋር ምንም ማያገናኛት ማላቃ። የምን ጮት ነው የሚሰማኝ? ቆይ የት ነው ያለሽው? ካራማን፣ እኔ ፖሊስ ጣቢያ ነው ያለሁት። የምን ፖሊስ ጣቢያ ነው? ምን ተፈጠረ? ጓደኛዬ አስሊ ድንገት በጥይት ተመታ ነው። ጓደኛሽ በጥይት ተመታ? ምን እያልሽኝ ነው? ኦይሉም እንዴት ነው የተመታችው? እኔ ደህና ነኝ፣ ትልቅ ነገር አይደለም።
ከቤቷ አጠገብ የሆነ መናፈሻ ነበር። አስሊ ደግሞ እዛ ነበረች እና በስተት ተተኮሰባት እያሉ ነው። እኔ ግን አላመንኳቸውም። ኦይሉ ምን እያልሽኝ ነው? ደህና ነሽ አይደል? እሷስ በጣም ተጎድታለች እንዴ? ከሆስፒታል ተደውሎልኝ ነበር እና ቀዶ ሕክምና በሰላም ተጠናቋል። ከዛ እንዳይነማኝ ቃሌን እንድሰጥ ወደዚህ አመጡኝ ካራማን። እሺ በቃ አሁን እመጣለሁ። አትምጣ፣ እንዳትመጣ። በዛ ላይ ትልቅ ነገር አይደለም። ቃሌን እንሰጥና ቀጥታ እመጣለሁ። ስለዚህ መምጣት አይጠበቅብህም። ምን ማለትሽ ነው? እርግጠኛ ነሽ? አዎ ነኝ። እውነቴን ነው። መጨነቅ የለብህም። ቃላችንን ልንሰጥ ነበር። እኔ ደግሞ አራስ ልጅ አለኝ። ስለዚህ አሁን ወደ ቤት መሄድ አለብኝ። ካልሆነ ልሂድና ተመልሼ እመጣለሁ። አይ በ5 ደቂቃ ውስጥ እንጠራቸዋለን። ይገርማል። እኔን እኮ ያኔ ይህን አላታገሽኝም ነበር። ከአንተ ጋር የሚያገናኘው ነገር የለም። እውነት ለመናገር ጃን ጋር መሄድ አለብኝ። የሚያገናኘው ነገርማ አለ። ሁሉም ነገር ከኛ ጋር ይገናኛል። እንደዚህ መታመም ቢሆን ኖሮ ምን ሰሊንን የአይምሮ ሆስፒታል ያስገባናት እኛ ነን። ቆይ ለምን? በእኔ ምክንያት። እኔ ነኝ ልጅቷን ያሳበድኳት። ወይም ደግሞ ላንቺ ያለኝ ፍቅር ይሆናል እንደዛ ያደረገኝ። የሴትዮዋ ስም ማን ነበር? ይቅርታ፣ አንዴ ቆይ ላናግርሽ። አትፍሪ። አንቺ የኤፔክ ሞግዚት ነሽ አይደል? አዎ። የጉዝዴ ቀድሞ ባለቤት ነኝ። ታሪክ የነርሶ ይባላለሁ። ኤፔክ ስለኔ ያልነገረችሽም? አቶ ታሪክ ነህ እንዴ? ለምንድን ነው ታዲያ እንደዚህ ከዛ ወደዚህ እያልክ ሹክክ ብለህ የመጣኸው? ያንቺ ስም ማን ይባላል? ኔቫ። ለመሆኑ ቆይ እኔ እንዴት ልታውቀኝ ቻልክ? ተገናኝተን አናውቅም እኮ። ኤፔክ ማህበራዊ ሚዲያ ላይ ፎቶሽን ለጥፋ ነበረ። እሷን ራሷን ላናግራት ነበር የፈለጉት፣ ግን ስልኳ ዝግ ነው። ለነገሩ አንቺ ነበርሽ የነገርሻት። ምኑን የነገርኳት? አባቷ ካድሪያ ከተባለ ሴት ጋር የፍቅር ግንኙነት እንደነበረው አይደል እንዴ? አሁን ደግሞ ለኔ ልትነግሪኝ ትችያለሽ? እንደዛ ነው አይደል? ምንም የሚያስፈራሽ ነገር እንደሌለ እየነገርኩሽ እኮ ነው። ይኸውልሽ አንዴ የኔ ሰራተኛ ካድሪያን ቤቷ ደጃፍ ላይ ሆኖ ለ10 ቀናት ሲከታተላት ነበረ፣ ግን ሴዛይ አንድም ቀን መጥቶ አያውቅም። ቆይ የቀለድሽብኝ ነው እንዴ ያለሽ? አይ የምን ቀልድ ነው? ይኸውልሽ አንቺም ሆንሽ ኤፔክ አሊያም ሁለታችሁም እኔ ላይ ለመቀለድ እየሞክራችሁ። አይ በእውነት አይደለም፣ በፍጹም አይደለም። እንደዛ የሚባል ነገር የለም። ምን ማለት ነው? እየማገጥ አይደለም ማለት ነው? አይ እሱማ ግንኙነት ነበራቸው። ሴዛይ ካድሪያ ጋር አንዳንድ ጊዜ ይሄዳል፣ ግን አሁን ስለታመመ መሄድ አልቻለም። ቆይ አንዴ ምን እያልሽ ነው? የምን ህመም ነው የምትይው? ምን ሆኖ ነው? አሞት ነበር፣ አሁን ግን ደህና ነው፣ ፈጣሪ ይመስገን። ስለዚህ ሰሞኑን እሷ ጋር መሄዱ አይቀርም። ይኸውልሽ ለአሁኑ ይሄንን አምኝሻለሁ። እሺ ለኤፔክ እንደምትያት እየቀለድሽብኝ ከሆነ ያለሽው የእጅሽን የምሰጥሽ በያት፣ እንደማለቃት ንገሪያት። እሺ እሺ። ስልኩን አንሺ። ወይኔ ፈጣሪ፣ ሌላ ችግር እንዳልፈጠረን ተስፋ አደርጋለሁ። አይ ጉዝዴ፣ አቶ ነጃትን አሁንም አላገኘሽውም እንዴ? ዱንዳርን ሲያገኘው ደውልልኛል። ስለዚህ እየጠበኩት ነው ያለሁት። ለነገሩ ሰውየው ቱርክ ውስጥ አለ የተባለ ነጋዴ ነው። ጊዜ አይኖረውም። ያው እንግዲህ እሱ ምንም ግድ አይሰጠኝም። አንቺም በደንብ ታውቂያለሽ። እንግዲህ እኔን ዋናው የሚያሳስበኝ ነገር ልጄ ነው ወይስ አይደለም የሚለው ነው። 4 ልጆችን ነበር ስንጠረጥረ የነበረው። ስለዚህ እሱ ልጅሽ የመሆን እድሉ 1/4 ነበር። አሁን ደግሞ 2ቱን ስትቀንሺ 2 ብቻ ቀርተዋል። ስለዚህ ልጅሽን የማግኘት እድሉ ሰፊ ነው እያልኩሽ ነው። ታሪክ መጣ። እስካሁን ድረስ ስለሚያፈቅርሽ እኮ ነው ሊተውሽ ያልቻለው አይመስልሽም? አረ በፈጠረሽ፣ እሱ መቼም ቢሆን ማንንም ወዶ አያውቅም። ራሱን እንኳን እሺ አቶ ታሪክ እዚህ ጠብቀኝ። አሁን እኔ ራሴ ያመጣልሃለሁ። ወደ ውስጥ ለመግባት እንዳትሞክር። ጉዝዴ ያለች እንዴ? ስለዚህ ሰላም ልበላታ። እንኳን ደህና መጣ። ናዛን ሰላም፣ እንዴት ዋላችሁ? እንዴት ነሽ ጉዝዴ? ምንድነው ችግር አለ እንዴ? ምን መሰለሽ፣ ኦይኩ መጫወቻዋን እዚህ ረስታ ነው የሄደችው። አመሰግናለሁ። እባክሽን ዘይነብ፣ ብዙም ስኳር ሳታበጂ ቡና ልታፈይልኝ ትችያለሽ? እኔማ አንዲት ቡናና ሻይ የምታፈላልኝ ሴት ብቀጥርም በጭቃ የተፈላ የሚመስል ቡና ነው የምታቀርብልኝ። እባክሽ አንቺ ቆንጆ ቡና አፍሊልኝ።
እሺ ታዲያ እንዴት ነሽ? ለፍ ቁጭ በል። ደህና ነን። እንዴት ነህ? በጣም የሚገርም ነገር ነው እየተደረገ ያለው። ያሳዝናል። እንኳን እንዴ። እሺ ከኤሽሜሊ አቶ ነጃት እየደወለልኝ ነው። አናግሮታል ማለት ነው። አቶ ነጃት እስክትደውልልኝ ድረስ እየጠበቅኩኝ ነበር። ትንሽ አርፍደሃል፣ ግን እንዴት ሆንክ ታዲያ? አቶ ዱንዳርን አገኘኸው? አዎ አናግሬዋለሁ እና ለመገናኘት ተስማምተናል። እውነቱን ለመናገር አንቺም ዛሬ ብትመጪ በጣም አሪፍ ነው። ዛሬ ነው? እሺ፣ ግን ትንሽ ከባድ ነው። ወይዘሮ ጉዝዴ ኤሽሜል እኮ በጣም ቅርብ ነው። ቶሎ ትመለሻለሽ። እሺ፣ አዎ ነው። ግን ቆይ የሥራ ቀጠሮ ካሌላ አጣራ። ትንሽ ቆይቼ መልሼ እደውልልሃለሁ። እሺ፣ ይኸውልህ አቶ ነጃቲ፣ ሌላ የምጠይቅህ ነገር አለ። ምናልባት እኛ ለልጁ ወላጆቹ ልንሆን የምንችልበት እድል እንዳለ አስቀድመ ነግረኸዋል እንዴ? አይ ስለ አንድ ወሳኝ ጉዳይ ሊያናገሩት የሚፈልጉ ሰዎች እንዳሉና በእኔ በኩል ምንም እንደሆነ እንደማላውቅ ነው የነገርኩት። ገባኝ። እሺ፣ እንግዲያውስ እኛ ራሳችን እንዴትም አድርገን እንነግረዋለን። እሺ፣ በቃ እንዳልኩ ቀጠሮን አይቼ እደውልልሃለሁ። በጣም አመሰግናለሁ። መልካም ጊዜ። ቆይ ምን አልገባኝም። ዱንዳር ልጃችን ሊሆን ይችላል እያለሽ ነው እንዴ? ምንም እየገባኝ አይደለም። አዎ ታሪክ፣ ምን ነው? ምናልባት ይሆናል። ጉዝዴ እባክሽ ለምን ተስፋ አትቆርጭም? በድጋሚ ሌላ ወሮ በላ ጋር መገናኘት በፍጹም ስለማልፈልግ እኮ ነው። እባክሽን ተረጋጊና አስቢበት። እሺ፣ ምንም ግድ የማይሰጥ ከሆነ አትምጣ ታሪክ፣ እኔው ራሴ ሄዳለሁ። ኤሽሜል እኮ በጣም ቅርብ ነው። እሱን ደግሞ ምን አመጣው? እኔ እኮ እንደዛ ያልኩት ለአንቺ አስቤ ነው፣ ልጃችን እንደሆነ የምታስቢው። ከዛ ግን ምናልባት አጭበርባሪ ሞላጫ እንደሆነ ስትደርሽበት ታዝኛለሽ። እውነቱን ለመናገር በዚህ ሰዓት እኔ ብቻ ነኝ እያዘንኩ ያለሁት። ቆይ ግን አንተስ ምንም አታዝንም ታሪክ? ለምንድን ነው ማወቅ ያልፈለግከው? ለምን? ምን ማለትሽ ነው ጉዝዴ? እንዴት ነው የማላት ነው? አዝናለሁ እንጂ። ቆይ እንዴት እንደዚህ ታያለሽ? ስታዝን ምንድን ነው የምታደርገው? ቆይ ልክ ናት። ይኸውልህ እኔ ራሱ አንተ ስታዝን ማየት እፈልጋለሁ ታሪክ። ምንድን ነው የፈጣሪ ያለ አቶ ነጃት፣ እሺ ዛሬ እመጣለሁ። አመሰግናለሁ። ደህና ሁን። እሺ በቃ እኔም አብሬሽ እመጣለሁ። አዎ ቤት ላድርስሽ አይደል? አይ እኔ አሁን መሄድ አለብኝ። እሺ በቃ እሸኝሻለሁ። አይ በታክሲ ሄዳለሁ። እሺ እስከዛው ልሸኝሽ። ኦይሉም ካራማን፣ ይሄ ደግሞ ለምን አባቱ ነው የመጣው? ቆይ ከዚህ እንውጣና እነግርሃለሁ። ምክንያቱን እንኳን ሳታውቀው ኦይሉም ላይ ልትጮህባት ነው? ምክንያቱን እኔ እንዳስረዳ ትፈልጋለህ? አንተ ማንም አላናገረህም። በይ ንገሪኝ። እሺ እነግርሃለሁ፣ ግን እሺ ንገሪኝ። ቆይ ለምንድን ነው ይሄንን ሰውዬ በድብቅ እያገኘሽው ያለሽው? ምን አይነት አነጋገር ነው? የምን ድብብቆሽ ነው? ከዚህ እንሂድና እነግርሃለሁ። በጣም ይቅርታ። እንግዲያውስ በይፋ መገናኘት ጀምራችኋል ማለት ነው? እሺ በይ ንገሪኝ፣ እያዳመጥኩሽ ነው። በዚህ መልኩ ነው የምታናግረኝ? አዎ በዚህ መልኩ ነው የማናግርሽ። እንዴት እንዳናግርሽ ጠብቀሽ ነበር? በተሳሳተ መንገድ ነው የተረዳው። በል አሁን እንሂድና እነግርሃለሁ። ምንም አልገባኝም። ብታስረጅኝ ግን ልረዳሽ እችላለሁ። ቆይ ለምንድን ነው እንደዚህ እያወራኝ ያለው? እንዴት ነው እያወራሽ ያለሁት? እንዴት አናገርኩሽ? ይቅርታ እንዴ፣ ወረቀታችሁን አልወሰዳችሁትም መሰለኝ። እስኪ ምን እንደሆነ እንየው። አስሊ ሃሌ ካርታንቺ የቶልጋና የኔ የጋራ ጓደኛ ናት እና ቤቷ እንድመጣ ጋብዛኝ ነበር። ቶልጋና እኔ ሲተኩስባት ቤቷ ውስጥ ነበርን። እንደዛ ነው? ቆይ ላስረዳ። በጣም ታሳፍሪያለሽ። በጣም ታሳፍሪያለሽ። ኤፒክ! አሁንም በድጋሚ ቀይ ገዛሽ ነው እንዴ? አይ እንደውም እውነቱን ለመናገር እቃ ከገዛው በጣም ቆይቻለሁ ውዴ። እቃ መግዛት በጣም ነው የቀነስኩት። በጣም ነው የሚያምሩት። ውይ በጣም ያምራል።
በጣም ነው የሚያምረው። ይህንን ማመን አልችልም። ወይ እጅግ በጣም ደስ ይላል ኢፔክ። ወይ እኔ ራሴ እጅግ በጣም ነው የወደድኩት። አልወደድሽው? በጣም ያምራል እውነት። ቡናው ደርሶ ነው የሚሆነው። ወደ ታች ልሄድ ነው። አብረሽ መሄድ ትችያለሽ። እሺ እሺ፣ አብረሽ እመጣለሁ። እሺ እሺ የሚል ነገር ነው ያየሁት። በእርግጠኝነት አሁን ላይ አብረው ናቸው። እንኬኔ ውድ አመሰግናለሁ። ምንም አይደል ውዴ። እና ምንም አትነግሪኝም? ምኑን ነው የምነግርሽ? ከአቶ ኦልታን ጋር እንዴት እንደሆናችሁ? ስንት ጊዜ ልንገርሽ? እውነቴን ነው፣ ምንም አልተፈጠረም። ምን ማለትሽ ነው? በዚህ ሰውዬ ፍቅር ከንፈሻል ነበር እንዴ? የኔ ውድ እኔን አታውቂኝም ማለት ነው። በቃ የኔ ስሜት እንደ ነበልባል እሳት ነው። አንዴ ቦጊልና መልሶ ይጠፋል። እና ደግሞ ነግሬሽ ነበር፣ ትልቅ ሰው ነው። ታውቂያለሽ ውዴ፣ የአባቴ እኩያ ነው። ስለዚህ መቼም ቢሆን አይሳካልኝም። በቃ መጠጠም አንችልም። ስለዚህ ግንኙነታችን ወደፊት መቀጠል አይችልም። መቀጠል አንችልም ማለት ምን ማለት ነው? ቆይ እስኪ ምን ነሻል ኢፔክ? ስለ ኦልታን ካሲፎግሉ እኮ ነው የምናወራው። ሰውዬው እኮ ልጥጥ ሀብታም ነው። አዝራ፣ አባቴ ማን እንደሆነ የረሳሽ ይመስለኛል። አባቴ ሴዛይ ኦኬያን ነው። አቮንስን የሚቆጣጠረው እሱ ነው ቢባል ማካበድ አይደለም። ታዲያ ለገንዘብ ግድ የሚሰጠኝ ይመስልሻል? እውነት ነው። ሴራ ይሄንን ስትሰማ በጣም ነው ደስ የሚላት። ምክንያቱም ከኦልታን ጋር ትቀጥላላችሁ ላይ እጅግ ፈርታ ነበር። እዩልኝ፣ በጣም ነው የሚገርመው። እሷ ለምንድን ነው ከሱ ጋር መቀጠል ያሳሰባት? ለምን ያሳሰባትም እንዴ? ኦልታንን አገባሹ ማለት እኮ የሴራ አማት ሆንሽ ማለት ነው አይደል? አይ በፍጹም አይሆንም። እያበዳችሁ ነው ደግሞ በዚህ እድሜ። ይህ ታዋለ እንጀራ እናት ልሆን ነው? ባክሽ የእድሜውን ነገር ታዩ። በቃ እሱን አግብተሽ ሁሉንም ነገር በቁጥጥርሽ ስር የምታደርጊ መስሏት በጣም ፈርታ ነበር። እውነቱን ለመናገር ሴራን ለማሳበድ ስል ባደርገው ራሱ ደስ ይለኝ ነበር፣ ግን አይሆንም። አላደርገውም። እንደማይሆን አረጋግጣለሁ። ከፈለገው ሰው ጋር መሆን ይችላል። ውስጥ ደርሼ መጣሁ። በጣም ይገርማል። አይ ይቅርብኝ ትላለች ደግሞ። እሺ የሚለውን ምልክት ያላየው መስሏት ነው እንዴ? በሷ ቤት እኔን ሞኝ ማድረጓ ነው። አዝራ ውዴ። አቤት እኔ ውድ። በእርግጠኝነት አንቺ የወደድሽው ይሄንን ነው አይደል? አዎ። ልትወስጂው ትችያለሽ። እውነትሽን ነው? ለእኔ ሰጠሽኝ? አዎ፣ በጣም ብዙ ጊዜ ለብሼዋለሁ። ስለዚህ አሁን ይበቃኛል። ኤፒክ፣ በጣም ነው የማመሰግነው። ምንም አይደለም የኔ ውድ፣ ዘንጭበት። አሁን በጣም ደህና ናት። ስለዚህ መጀመሪያ ላይ እንደምታስቸግረው ላታስቸግር ትችላለች። በፍጥነት እያገገመች ነው። ስለዚህ በቅርቡ ልትወጣ ትችላለች ማለት ነው? አዎ፣ እንደምትወጣ ተስፋ አደርጋለሁ። አይላ፣ ገብቼ ብጠይቃት ምንም ችግር እንደማያመጣ እርግጠኛ ነሽ? አንተን እንኳን ምንም አትልህም አቶ ኦልታን። እንደውም በተቃራኒው አንተ ልክ እንደ አባቷ ነው የምታየህ። እሺ ሴሊን፣ ማንን ይዤልሽ እንደመጣው ተመልከች። አባዬ አባዬ፣ እሺ በቃ አታልቅሽ የኔ ልጅ፣ ማልቀስ የለብሽም። አባዬ እውነት በጣም ይቅርታ። ላሳዝን ፈልጌ አልነበረም። አራ አላስከፋሽኝም። አታልቅሽ ውዴ፣ ሁሉም ነገር ያልፋል። እሺ አንቺ ግን ደህና ነሽ? በጣም እንደተሻለሽ ታሳውቂያለሽ። አንቺ ነሽ ይሄን የሰራሽው? በጣም ያምራል። ግን ትንሽ የሚያሳዝን ይመስላል አይደል? ስሜት የተገለጸበት ነው። የተሰማሽን ስሜት ነው የሳልሽው።
ለምንድን ነው ያቆምከው? ቦታው እዚህ ነው እንዴ? ነይ ግቢ። ለምን እዚህ ነው እንዴ? ነይ ወደዚህ። እዛ አይደለም አይደል? ጉዝዴ ነይ ነይ። ወዴት ነው የሚሄደው? ከፍርድ ቤት ከወጣን በኋላ አርብ አብረን እንበላ ነበረ። ታስታውሻለሽ አይደል? ምን የሆነ ነገር እንብላ። ምን የምን ምግብ ነው? ና እንሂድ እንጂ እየጠበቁን እኮ ነው። ጉዝዴ ዛሬ ምንም ነገር አልበላሽም እኮ። እንግባና እስኪ የሆነ ነገር ቅመሽ። አይ ምንም አልፈልግም። እዛ ስንደርስ ዳቦ ነገር እገዛለሁ። በልና ና መኪና ውስጥ ግባ። እየረፈደብን ነው። ዝጋው። መብላት እኮ እንችል ነበረ። በዛውም እንጫወት ነበረ። 30 ዓመታችንን እንዲሁ በቀላሉ ተስፋ ልንቆርጥበት ነው እንዴ ጉዝዴ? 30 ዓመቱ እንደዚህ ውድ ነገር ከሆነ ብቆይ 5 ዓመታቱን ታዲያ ለምን ከሌላ ሴት ጋር ሌላ ቤት ሆነ አሳለፍክ? ንገረኝ። የሽም ሸውዳኝ ነው። የሽምን ታውቂያት የለ እንዴ? በፍጹም እንደዛ የማድረግ ሐሳብ አልነበረኝም። አዎ አንዴ እንኳን ብትሰሚኝ ፈቃደኛ ብትሆኝ ኖሮ፣ ግን አንቺ ልታዳምጪ ፈቃደኛ ነበር። የግርምት ሳቅ እየሳኩኝ ነው። በእውነት የግርምት ሳቅ እየሳኩኝ ነው ያለው። ታሪክ ስማ ሰውዬ፣ ልትገለኝ ሁላ ሞክረ ነበርኩ። ልትገለኝ ሞክረ ነበር። ረሳኸው? የሽም ናት እንደዛ እንዳደርግ ያዘዘችኝ። እሺ እሷ ናት እንበል። ቆይ አንተ የእሷን ትዕዛዝ እንደወረደ የምትቀበል ደደብ ነህ? እኔ እንደሆንኩ መጥፎ ባህሪን አይቼዋለሁ። ታሪክ ጭካኔህን አይቼዋለሁ። ከነዛ አደገኛ ሰዎች ጋርም ስራ ስሰራ አይቼዋለሁ። ወይ ጉዝዴ፣ ከነዛ ሰዎች ጋር ደግሞ ምን ያገናኘዋል ብለሽ ታስቢያለሽ? ኧረ በፈጠረ አሁን አትካደኝ። እኔ እኮ ጠበቃ ነኝ። በል አሁን አርፈ መኪናውን ንዳ። ንዴቴን አትቀስቅስብኝ። ሰሊን፣ እነዚህ ጥቋቁሮቹና ግራጫ ቀለሞቹ ወደ ሮዝና ወደ ቢጫ ቀለም ይቀየራሉ አይደል? እንደዛ እንደሚሆን እርግጠኛ ነኝ። አንቺ ጠንካራ ሴት ነሽ። ይህንን ቀን ታልፊዋለሽ። እውነት እኔ ጠንካራ ሴት እንደሆንኩ ነው የምታስበው? እንደዛ ባላስብ ኖሮ እዚህ የምመጣ ይመስልሻል? አባዬ፣ አንተ ለእኔ በጣም ትልቅ ቦታ ነው ያለ። ምናልባት ብቸኛው የመኖሪያ ምክንያት አንተ ነህ። አይ እንደዛ አትበይ። ይሄ እድል ነው የኔ ልጅ። እድል አንዳንዴ ጥሩ ነገር ያመጣል፣ ግን ሰውን ሰው አድርጎ የሚያቆመው እድል ብቻ ሳይሆን ጥንካሬውም። ያሳለፍሽውን ነገር በሙሉ ትረሻዋለሽ። ሁሌም ከጎንሽ ነኝ። ሁሉንም ነገር እናልፈዋለን። እሺ ሐምዛ፣ ይህን ስዕል ቤት ላከውና በመስታወት እንዲቀመጥ አድርግ። ግን ትንሽ የሐዘን አይመስልም አቶ ወልታን? አዎ የሐዘን ነው፣ ግን በጣም ያምራል። ሰላም ሰላም፣ እንኳን ደህና መጣችሁ። ሰላም ሰላም። ቦታዬ ነው እንዴ? የኔት? አዎ እዚህ ነው አለቃ። ወንድሜ አስበል፣ እሺ? እቃዎቹ እንዳይሰበሩ አደራ፣ ተጠንቀቁ። እሺ? አይ ቅንጣት ታክል ሀሳብ አይግባሽ የኔ ልጅ። ይህንን ስራ እኮ ለ40 ዓመታት ስንሰራ ነበር። አታስቢ። እሺ በቃ እኔ ኑ ግቡ ስላችሁ እቃዎችን ታወርዳላችሁ። ዘይኑ። አቤት ወንድሜ። እስቲ እንኔው እንዴት ነው? ቆይ በጣም አሪፍ ነው ወንድሜ። አይደል? ቆይ አንዴ እስቲ የሚደርስበትን ቀን ይው ከ3 ወር በኋላ ይላል። ለምን እንደዚህ ሆነ? በትእዛዝ ነው እንደሚሰሩት? የፈጣሪ ያለ ታዲያ በትእዛዝ የሚሰሩ ቢሆኑስ ምን ለውጥ አለው? አንዱ ወንበር ለመስራት 3 ወር ይፈጀባቸዋል እንዴ? ምናልባት ዘመናዊ የሚባለው መሳሪያ እነሱ ጋር አልደረሰ ይሆናል። በቃ ሌላ እንፈልጋለን። እሺ እሱም አሪፍ ነው አይደል? በር ልክፈት ወንድሜ። እሺ እውነቱን ለመናገር ምንም አይልም ወንድሜ። ኦሜት። ዘይኑ ምን ሆንሽ? አንዴ ልትመጣ ትችላለህ? የፈጣሪ ያለ ቆይሽ መጣውኝ። በቃ እሺ ምን ሆነሻል? በፈጣሪ ንገሪኝ እንጂ። ወይኔ አምላኬ፣ የሺሚ ሁሉ ነገር ምንድነው? ምን የቢሮአችን እቃዎች ናቸው። ምንም ሳልጠይቅ ነው የገዛሁት፣ ግን ደግሞ የተወሰኑ ፎቶዎች ልኬልህ ነበር። ውይ የሺ ምንድነው ያደረግሽው? ቆይ አልወደድካቸውም እንዴ? እንዴት አልወዳቸውም? ድብና አድርጌ ነው እንጂ የምወዳቸው። ግን ደግሞ ትላንት እኮ ነው ፎቶአቸውን የላክሽልኝ። ከመቼው መረጥሽ? ሱቃቸው ሄደሽ ነው ያየሻቸው? እንዴት ነው ገዝተሽ ያመጣሽው? እንዴት በፍጥነት መድረሳቸውን ይገርምሻል። እንደዚህ በፍጥነት መድረሳቸውን እንዴትም ለምን አልቻልኩኝም? እኔ እኮ እንደዚህ ነኝ። እሺ ረጅም ሰዓት አስብና ከዛ ደግሞ ለውሳኔ ብዙ መቆየት አይመቸኝም። ነገሮችን ወዲያ አድርጋለሁ። በእውነት በጣም አስገርመሽኛል። እሺም ወደሻችሁ? በጣም ነው ወደድኳቸው። በጣም ነው የሚያማምሩት። ሁሉም ነገር ደስ ይላል። በጣም ያምራል። ውይ በጣም ደስ ብሎኛል። የሽም የእውነት በጣም ምርጫ ትችያለሽ።
አቶ ሳሚ የዚህ ዓመት ሰብሎቻችን እንግዲህ እንደምናየው ከሆነ በዚህ ዓመት የኔ ልጅ የተትረፈረፈ ምርት እንደሚኖረን ተስፋ አደርጋለሁ። ገና ከጅምሩ የጥጋብ ዓመት እንደሚሆን ተስፋ ከፈጣሪ ጋር እንደዛ እንደሚሆን ተስፋ አደርጋለሁ። ጓደኞቻችንና አብራችሁ የምትሰሩ ባልደረቦቻችን ዛሬ እዚህ አብሬያችሁ ያለሁት የአሜሪካን አጋዦቻችንን ጨምሮ በዓለም አቀፍ ደረጃ ታዋቂ በሆነው ስታር የግብርና ድርጅት ውስጥ ዋና ኃላፊ እኔ ነኝ። ስለዚህ ኤሽሜልን የቱርክ የግብርና መዳረሻ ለማድረግ ቀን ከሌት ሳይሰለቹ ደፋ ቀና የሚሉ ባልደረቦች ናቸው። እናንተን የምጠይቀው አንድ ነገር ብቻ ነው። በአብሮነት አብራችሁ እንድትሰሩና እንድታግዙን ብቻ ነው። ዓለማችን የግብርና ጸገነታችንን ማወቅ አለበት። ካንተ ጋር ነን አቶ ዱንዳር። አመሰግናለሁ። ኤሽሜል ማግኘት ያለባትን ቦታ እንደምታገኝ ተስፋ አደርጋለሁ። ልጃችን የትልቅ ድርጅት ባለቤት ሳይሆን አይቀርም። ልጃችን አትበለው የፈጣሪ ያለ ገና ልጃችን መሆኑን እንኳን አላወቅንም። ሰላም፣ እንዴት ናችሁ? ወይዘሮ ጉዴ? አቤት። አቶ ነጃቲን ፈልገን ነበር። እዚህ እናገኘዋለን እንዴ? አቶ ነጃቲን ጠርቼላችኋለሁ እና በ5 ደቂቃ ውስጥ እንደሚመጣ ነው። ችግር የለውም፣ ምንም ማለት አይደለም። እዚህ እንጠብቀዋለን። እስከዛ ድረስ ምን ላምጣላችሁ? አያስፈልግም። እናመሰግናለን። ወደ ስራሽ ተመለሽ። ዓላማችን እናሳካለን። ኤሽሜል ታድጋለች። እናመሰግናለን። ኤሽሜል ትለመልማለች። ኤሽሜል አረንጓዴ ትለብሳለች። ኤሽሜል ትልቅ ከተማ ትሆናለች። ተመልከቹ፣ መልካም ወንዶል። አንተን ይመስላል። ምን በ30ዎቹ ዕድሜ እኮ አሪፍ ነበርኩ ጉዴ። አትቀልጅብኝ እንጂ እንደፈለክ ማሰብ ትችላለህ። ሰላም ጓደኞቼ፣ የኤሽሜል አፈር ወርቅ የሆነ አፈር ነው። ግን እስከ ዛሬ ድረስ በድሮ መንገድ ነው የምናርሰው። ከአባቶቻችን ከአያቶቻችንና ከቅድመ አያቶቻችን የወረስነውን የግብርና ስርዓት ነው እየተጠቀምን ያለ ነው። ግን አሁን ያ ዘመን አልፏል። ዓለማችን በብዙ መንገድ ሰልጥኗል። መዘመኑም ይቀጥላል። ከኛ በግማሽ ያነሰ መሬት ያላቸው ሀገራት ከኛ 10 እጥፍ የሚበልጥ ምርት ነው የሚያመርቱት። ስለዚህ አሁን በኤሽሜል እንደዛ ነው የሚሆነው። እንኳን ደህና መጣችሁ። አመሰግናለሁ፣ በጣም አመሰግናለሁ። እኛም አሁን ገና መድረሳችን ነው። ታሪክ ይነርሱ ይባላለሁ። የጉልዴ ባለቤት ነኝ። የቀድሞ ባለቤቴ ማለቱ ነው። ታዲያ እንዴት ነው አሁን መነጋገር እንችላለን? አቶ ዱንዳርን ልናገኝበት የምንችልበት አጋጣሚ ይኖር ይሆን? በሚገባ። አሁን ለሚዲያዎች መግለጫ እየተሰጠ ነው። ከዛ የተወሰኑ መንደሮች ይጎበኛል። ስለዚህ ምንም አትጨነቁ። በቃ ጠራዋለሁ። በጣም አሪፍ። እሺ፣ ግን ዲኤንኤውን እንዴት ነው ማግኘት የምንችለው? እንዴት ይሆናል? እኔ ነኝ የማገኘው፣ ግን እናንተ መጀመሪያ ታገኙታላችሁ። እናመሰግናለን። ለእኛ ብቻ ሳይሆን ለመላው ሀገራት ምሳሌ የሚሆን ስራ መፍጠር ነው ዓላማዬ። ሰላም። ጉዝዴ ዙግዳር እባላለሁ። ሰላም። ዱንዳር እባላለሁ። ታሪክን እርሶይ? አቶ ዱንዳር፣ ከዚህ ቀደም ወይዘሮ ጉዝዴ በከተማችን ዳኛ ሆና ታገለግል ነበረ። እንደዛ ነው። በጣም ደስ ይላል። አመሰግናለሁ። አመጣጣችን አንድ የሆነ ነገር ልናማክረ ነበር። የምንነጋገረው ጉዳይ ነበር። የሚመች ከሆነ ማለት ነው። እሺ፣ ይቻላል። ግን እንደምታዩት ብዙም ጊዜ የለኝም እኮ። እሺ፣ ይኸውልህ፣ ምናልባት ልጃችን ልትሆን የምትችልበት አጋጣሚ ያለ ይመስለኛል። እባክህ። ምንድን ያልከኝ? የሚመች ከሆነ ቦታ መርጠን እንነጋገር። እባክህ። በቃ ጀምሬዋለሁ እኮ እዚሁ ጨርሰዋለሁ። ብዙ ጊዜ አይፈጅም። አቶ ዱንዳር፣ በሐምሌ 7 በ1998 በኤሽሜል ሆስፒታል ነው የተወለድከው አይደል? እኛም ልጃችን ኦይሉም ያኔ ነበር የተወለደችው እና እኛም ልጃችን እንደሆነች ነበር የምናውቀው፣ ግን አይደለችም። ልጅ ተቃይሩ። ግን ያው አንተ ትሁን በእርግጠኝነት የሚታወቅ ነገር የለም። ሰዎች ስሙ፣ ተቀናቃኞቻችን ምን ያለ ርቀት እየተጓዙ እንደሆነ ታያላችሁ። ሀገራችን እንደዛ አይደለም። እንዳናፈስ የነዚህ የማይታወቁ ጥንዶች ልጅ እንደሆንኩኝ እኮ ነው እያስረዱኛል። እንደዛ አይደለም። በጣም ነው የምታሰፍሩ። ቆይ ይሄንን ደግሞ ከስራ ጋር ምን ያገናኘዋል? እኛ የምናወራው እኮ ልጃችን ልትሆን ትችላለህ ነው። ለምን ነው ሰው ሁሉ እንደዚህ የሚሆነው? ተቀናቃኞቼ ግን የኢስሚል ህዝብ ይህንን አስቀያሚ ያሉ ባልታ ያምናሉ እንዴ? የኢስሚል እናቴና አባቴ ምን ያህል የተከበሩ ሰዎች እንደሆኑ አያውቁም እንዴ? ታዲያ ለምን እንደዚህ አይነቱ አስቀያሚ ያሉ ባልታ ለምን አስፈለገ? እሺ በቃ ችግር የለውም ሰውዬ፣ በቃ እውነቴን ነው፣ ችግር የለውም። የግል ጉዳያችንን ለምንድን ነው ለሰው ሁሉ የምታወራው? ምን ሆነሃል? ይሄ ስርዓት ነው እንዴ? ቆይ ለምንድን ነው ይሄ ሁሉ ሰው መስማት አለበት? ዲኤንኤ ብቻ ነው የምንፈልገው። አዎ አለቀ በቃ። ይህ ሰውዬ የተዋረደ ቅሌታም ሰው ነው እና አንቺም በዚህ ዕድሜሽ አታፍሪ። ይሄ ደግሞ ምን አይነት አነጋገር ነው? ስነ ስርዓት የሚባል ነገር ምን እያደረክ ነው? አቁም! ዞር በሉ ባካችሁ። ታሪክ አፍጥነው ከዚህ እንሂድ፣ ከዚህ እንውጣ እባክህ። በቃ ከዚህ እንሂድ። ናና ለራፋት እነዚህ ሰዎች እንዲያስወጣቸው ንገረው። ያስወጣቸው።
ኦ የሺም የማይታመን ነው። ዜኖ ታይልኛለሽ ይሄንን? ወይ ጉድ! ምንድነው ነገሩ? አይደል ልኬቱን ልከልኝ ስለነበር ልክ በነገርከኝ መሰረት ነው አስተካክዬ የገዛሁት። ሁሉንም ወደድከው እንዴ? ታዲያስ እብድነሽ እንዴ? በጣም የሚያስገርም እኮ ነው። ይህን ጉድ እያያችሁልኝ ነው። እኔ ራሱ ሱቅ ቤት ራሱን ነበር ገዝቼ ልመጣ የምችለው። እውነትህን ነው ሚት? እንዴ በሚገባ እንጂ። ዘይኖ አንቺስ ወደድሽው? እንዳትዋሽ። እጅግ በጣም የሺም ሁሉም ነገር በጣም ቆንጆ ነው። በቃ ብዙ ዓመት የቆየ ኩባንያ ውስጥ የገባው ነው የመሰለኝ። በጣም ደስ ይላል። እዚህ ጋር አረፍ ትሉና ልክ እንደዚህ ትወያያላችሁ። በቃ ይህንን አልነበር እንደ የፈለግነው አይደል? ተሳሳት። እሺ ግን ደግሞ አንዳንድ እቃዎች ይቀራሉ። የአበባ ማስቀመጫ፣ ስዕል ምናምን፣ እነሱን ደግሞ እንገዛለን ቀስ ብለን። ክብርት ዳኛ አትክልት ስፍራ ላይ ኦርኪድ አበባ አላት። አይ እሱ አይሆንም። እነሱ የእሷ ናቸው። እነሱን አነካም። አሁን ራሱ የእሷ ውለታ በዝቶብኛል። ይቅርብኝ። እሺ ስሚ ዘይኖ፣ እነዛ ለምን አታመጫቸውም? ቆይ ምኖቹን ወንድሜ? እነዛን ኩሽና ሆኜ የነገርኩሽን ነገሮች። ምንድነው ነገሩ? ደንግጬ። ምንም አይደለም፣ ሰርፕራይዝ ነው። የምን ሰርፕራይዝ ነው? ንገረኝ። አይሆንም፣ አልነግርሽም። እባክህ ንገረኝ። አላደርገውም። አይ በቃ እንሂድ። በቃ ለዛሬ ምሽት ስራችንን እንዘጋጃጅ። አዎ ወንድሜ፣ የዛሬ ስራችን በጣም ወሳኝ ነው። በጣም ትልቅ ደረጃ የሚያደርሰን ነው። ታውቂያለሽ፣ ለውጤቱ በጣም ጓጉቻለሁኝ። እስቲ ዛሬ ደግሞ ስንት ሰው እንመረዝ እንደሆነ እናየዋለን። አዎ ሚት፣ ቀልዴን እኮ ነው፣ ቀልዴን ነው። በቃ ነኝ። ውይ ይኸው። አዎ እነሱን ነዋ። አዎ ወይኔ የወይዘሮ ጉዝዴ ስዕሎች ናቸው እኮ። ውይ በጣም ነው የሚያምሩት። በጣም ያምራሉ አይደል? ግን አስፈቅደ ነው? አትናደድብንም አይደል? አይ በፍጹም። እንግዲህ ለእኔ ሰጥታኛለች፣ ስለዚህ አታስቢ። ውይ በጣም ነው የወደድኩት። ውይ በጣም ያምራሉ። አፍንጫ እየደማ ነው እንዴ? አይ አቁሟል፣ ችግር የለውም። ወይ ጉድ! ምን አይነት አጋጣሚ ነው? ለምንድን ነው በአንቺ ምክንያት የሆነው? ጉዝዴ እኔን ለማስመታት አስበሽ ነበር እንዴ? ማለቴ ብቻዬን ልመጣ አስቤ ነበር፣ ነገር ግን አንተንም ጠራው። በመምጣቴ በጣም ደስ ብሎኛል። አለበለዚያ አንቺን ብቻሽን ነበር እንደዚህ የሚያደርጉሽ። ይህ ልጃችን የመሰለን የፈጣሪ ያለ ይህን ልጃችን አትበለው። እሺ አንቺም እኮ አምነሻል ጉዝዴ። ታዲያ እዚህ ድረስ ምን ልንሰራ መጣን? እሺ በቃ ዝም በል። ቆይ ምን ሆነሃል ወንድሜ? የፈጣሪ ያለ ይሄ ልጅ ጠላቶች አሉት እንዴ? ታዲያ ለምንድን ነው ያልነገርከን? እዚህ ድረስ ከመውጣታችን በፊት ማለት ነው። ቢያንስ እንኳን አስቀድመህ ልትነግረን ትችል ነበረ። ማለቴ በቃ በጣም ነው ያዋረደን። ሁለታችሁንም ይቅርታ ጠይቃለሁኝ። እባካችሁ ይቅር በሉኝ። እንደዚህ ያለ ነገር በድንገት ሲነገረው ተናዶ ነው የሚሆነው። የፈጣሪ ያለህ በቃ ተው ይቅር። ዲኤንኤውን እሰጣችኋለሁ። አይ አያስፈልግም። በቃ ዲኤንኤ ምናምን ነገር አያስፈልግም። በቃ ከዚህ በኋላ አንፈልግም። አዎ አያስፈልገንም። አዎ በቃ እንግዲያውስ ሁሉም ነገር እሺ በቃ ጨርሰናል። ከዚህ በኋላ አንመጣም፣ አብቅቷል። ልጃችን ቢሆንም እንኳን እንደ ወላጆቹ አድርጎ አይቀበለንም። እሺ በቃ ታሪክና ተነስ እንሂድ። እሺ እናመሰግናለን ወንድሜ። እረ መነሳት የለብህም አጎቴ። ምን ነካ? እንኳን ደህና መጣ የኔ ልጅ። ና ወደዚህ አረፍ በል። እንዴት ነህ? ደህና ነኝ። አንተ እንዴት ነህ? አንተ እንዴት ነህ? እስኪ የሆነ የሚበላ ነገር። አይ ምንም ነገር አልፈልግም። እንዲሁ ላናግርህ ነው የመጣሁት። ችግር የለውም፣ ትንሽ ቆይቼ እሄዳለሁ። እንዴማ በጭራሻው ነው። እየበላን እኮ ማውራት እንችላለን የኔ ልጅ። እሺ አስተናጋጅ ግን አንተ መብላት ትችላለህ። እሺ በቃ አስተናጋጅ እንዴት መጣ? አቤት። ለኔ ሾርባ ፈልጌ ነበር፣ የምስር ሾርባ። ይቻላል አለቃ። ለኔ ደግሞ ሻይ፣ እሱን አምጣልኝ። እሺ። እንደዚህማ አይሆንም ልጄ። አይ ስለጠገብኩ ነው አጎቴ። ቆይ ግን አንተ እንዴት ነህ? እንደማያምሩብህ። በጣም ደህና ነኝ ዛና፣ አመሰግናለሁ። በጣም ደህና ነኝ። እድሜ ለአንተና ለእናት ይሁን። በጣም ነው የማመሰግነው። ወዛን ምን መሰለ የደወልኩበት ምክንያት ሌላ ምንም መፍትሄ ስላጣሁ ነው ልጄ። ለዛ ነው የደወልኩልህና የጠራሁ። ስለምኑ? በጉዝዴና በእኔ መሃል ስለተፈጠረው ክፍተት። ይህ ነገር እጅግ በጣም ልቤን እየጎዳው ነው። ማለቴ እንዲህ መሆኑ ያው ግን ደግሞ ልክ ነው አይደል አጎቴ ሴዛይ? በዛም አለ በዚህ እናቴ ያለምንም ምክንያት አይደለም እንደዛ የወሰነችው። ልክማ ልክ ነው የኔ ልጅ። ወይዘሮ ጉዝዴ ልክ ናት፣ በጣም ልክ ናት። ግን እኔም ብሆን አጣብቅኝ ውስጥ ገባው ልጄ። ምን ማድረግ እንዳለብኝ አላውቅም። በቃ አንድ ነገር ብቻ ነው የማውቀው። እኔ ካለ ጉዝዴ መኖር አልችልም። እኔም አልችልም አጎቴ። እናቴ ለእኔ እንቁዬ ናት። ምንም ሆነ ምን ያለ እሷ መኖር አልችልም። ምን እንደማደርግ አላውቅም። ልጅ ተሳክቶላት ቢሆን ኖሮ እናቴን አጥቼ ነበር።
እና የሚገርመው ነገር አንተም እሱን እውነታ ከእናቴ ደበካት። ልጄ ልነግራት እኮ ነበር፣ በእውነት ልነግራት ነበር። በትክክል ጊዜው ላይ ምንም ሳላስቀር ልነግራት ነበር። ይኸውልህ እንዴት እንደማናገራት ራሱ ግራ ገብቶኝ ነበር። ኢፔክ የኔ ልጅ ናት፣ ተረዳኝ። እንደ ማንኛውም ሰው የገዛ ልጄ ልገልሽ ነበረ ብሎ መናገሩ እንዲህ እንደምታስበው ቀላል አይደለም። እጅግ በጣም ከባድ ነገር ነው። ቃሉን ከአፍ ማውጣት ራሱ ከባድ ነው። በዚህ ሰዓት የእናቴ ሕይወት እኮ አደጋ ላይ ነው አጎቴ ሲዛይ። ማለቴ እንዳልከው እንዲሁ የሆነ ነገር መደበቅ ብቻ አይደለም። ይኸውልህ ወይም ደግሞ ጥፋትን መግለጽ አለመቻል ብቻ አይደለም። የአንድ ሰው ሕይወትን አደጋ ላይ እንደሆነ አለመናገር ማለትና ያ አደጋ ሊፈጠር የነበረው ደግሞ በአንተ ምክንያት ሲሆን ደግሞ አስበው። ይኸውልህ በልጅ ሥራ እጅግ በጣም ነው የተናደድኩት። ተናድጃለሁ። ይቅርታ አድርግልኝ አጎቴ፣ የምሬን ነው። ግን ደግሞ ለመርሳት በሞክርም አልቻልኩም። ልክ ነህ ልጄ፣ ምን ልበልህ? ልክ ነህ። ዓይንህን ለማየት እንኳን ያሳፍረኛል። እናቴ እጅግ በጣም ጥሩ ሰው ናት። ይኸውልህ ምንም ነገር እንዳላደርግ ተቆጥታኝ ነበር። እውነቴን ነው። እረፍ ብላ ከልክላኝ ነው። ኢፔክን ምንም እንዳላደርጋት ብላ አስጠንቅቃኝ ነው። ባይሆን ኖሮ ምን ሊፈጠር እንደሚችል አስበው። እንዲህ ስለተረጋጋህ እጅግ በጣም አመሰግናለሁ። ምንም ነገር ስላላደረግክ አመሰግናለሁ አጎቴ ሲዛይ። እና አሁን ከእኔ ምንድን ነው የምትፈልገው? ኦዛን፣ በጣም ተጨንቄያለሁ ልጄ። ጉዝዴ በመሃላችን ትልቅ ግንብ ሰርታለች እና እሱን ግንብ አፍርሼ ላገኛት አልቻልኩም። ቢያንስ አንዴ እንኳን አግኝቻት ማለቴ ውስጥ ያለውን ነገር አንዴ ዘርግፌ ልነግራት ብችል በቃ እሱም ብቻ ነው የምፈልገው። ጃን ተመልከት፣ በጣም የሚያማምሩ ናቸው አይደል? አባት በጣም ቆንጆ ቆንጆ እቃዎችን ልኮልሃል። የኔ ልጅ አንተ ላይ ደግሞ ያምርባል። ቆይ አንዴ አባት ጋር እንደውል። ብንደውልለት ይሻላል። ወይስ ይቅርብን? ጥፋቱ እንዲገባው እንተወው ወይስ እንደውልለት? እንዳጠፋ እንንገረው? በቃ እሺ እንንገረው የኔ ውድ። ወይኔ አምላኬ፣ እነዚህ እኮ የባለፈው ዓመት ሪፖርቶች ናቸው። ቆይ እኔ ጠየቅኩሽ ይሄንን ነው? እኔ ሲጀመር የዘንድሮ ሪፖርቶችን አምጭልኝ አይደል እንዴ ያልኩሽ? እሺ ገና እየሰራው ስለሆነ እና አሁን ገና እየሰራችሁ ነው? እሺ ታዲያ እዚህ ምን ትሰራላችሁ? ሻይ ቡና እንባባል ብላችሁ ነው እንዴ የመጣችሁት? እዚህ ቁጭ ብላችሁ ምን ትሰራላችሁ? እሺ አቶ ኒያት፣ ቢያንስ እንኳን የጠየቅኩህን ስራልኝ። ሕይወቱ ከረማን ቆይ ካላወራንበት እንዴት ተቻችለን መኖር የምንችል ይመስልሃል ካራማን? እሺ ችግር የለውም። እሺ በቃ የኔ ልጅ። ማንበብ አልችልም፣ ዝም ብለህ ባፍ ንገረኝ። እሺ እንግዲህ አቶ ከረማን፣ መደበኛ ለምርት ክፍል የምንከፍለው ክፍያ ለቀን ሰራተኞቻችን ከምንከፍለው ገንዘብ ጋር በቀጥታ ግንኙነት አለው። እናም